ራሴን ለማጥፋት ሞክሬ ነበር ትክክል እንዳልሆንኩ አውቃለሁ ስከስር እቃውን ሽጪ ልወጣ ስል ኖ አትሽጪ በቃ አትክፈኝ በቃ እስከፈለግሽበት ስሪ ብላኛለች ፕራይቬት ፓርቲሽን ለመንካት ነው የሚፈልጉት የፈለኩት ዝም ብዬ በቃ ስራዬን እየሰራው ገንዘብ ማግኘት ይሄ ደግሞ ሊስትሮ ነው ሊሆን የሚችለው የምበላው ሽሮ ሽንኩርትና ዘይት የለውም የሆኑ እናት ትልቅ ሴት ናቸው ቁጭ ብያዩኝና መጥተው ለማረፍ ነው የፈለጉት ከኛ እኔ መደዳ ያሉ ወንበሮች ላይ ቁጭ አሉና እንደዚህ ሲሉ እያጸዳዋዩኝ ሊስትሮ ነሽ ያሉ አዎ የምርሽ ነው ልጄ ያሉ አዎ ከዛ በኋላ እኔ ስራዬን እየሰራው ለካ ያለቀሱ ነው አሁንስ እግዚአብሔር ምስክሬ ነው ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዙማ ቲዩብ ተከታታዮቻችን እንደምሰነበታችሁ ውድ ተመልካቾቼ እንግዲህ ዛሬ አንድ ጀግና የሆነች እንግዳኔ ይዤላችሁ የመጣሁት ማለት ነው እቺ እንግዳችን እንግዲህ ያው ስሟን ምናምን ራሷ ስለምታስተዋውቅ እኔ ግን በጣም የተደነቅኩባት ድንገት በቀረጻ መሃል ያገኘዋት እንግዳዬ ነች ማለት ነውና ስራዋን አይቼ ነው ወደ ስቱዲዮ የጋበዝኳት ማለት ነው ነገር ግን እውነትም ሳገኛት ሳያትም እውነትም ልክ ነበርኩና በጣም ጎበዝ ሴት ጀግና ሴት ነችና ሊስትሮ ነው የምትሰራው ማለት ነው እንግዲህ እንደምትታየው አትገመትም እሷም ብዙ ነገር አጫውታኛለች ማለት ነውና ያው ከሷ ጋር ዛሬ ቆንጆ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ጋብዛለሁ እንኳን ደህና መጣሽ ከእንደና ቆይሽኝ እንዴት ነሽ እግዚአብሔር ይመስገን ደህና ነኝ እንግዲህ እንግዳችን ሆነሽ ስቱዲዮአችን ድረስ በዙማ ቲዩብ ተጋብዘሽ ስለመጣሽ ጥሪያችንን አክብረሽ በጣም ነው ማመሰግነው እስኪ ስምሽን አስተዋውቂን ስሜ መቅደስ ይባላል ሞክሼ መቅደስ ነው ስሟ እንግዲህ ያው እኔ መቅደስ ነው ባል ታውቂያለሽ ስማችን ደስ ይላል መቼም ታውቂያለሽ አይደል በጣም እንደኔ የምትወጂው ከሆነ ማለት ነው በእውነት በጣም ይወደድ ስም ነው ያው እንግዲህ ትርጉሙ ምናምን አይባልም የኛ እሱ ነው እንደም የሚወደድ ያደረገው እሱ ነው ግን ምን ማለት ነው የሚባል አይደለም በጣም ግልጽ የሆነ ነው እንግዲህ ለሁሉም ሰው የሚገባ አይነት ለሁሉም ሰው በያምናለው በተለይ ለኦርቶዶክስ አማኞች መቅደስ ማለት ያው ምን ማለት እንደሆነ ይገባቸዋል በያምናለውና እንግዲህ ያው መቅደሶች ጥሩ ነን ራሳችን ስናወቀቅስ ያለችና እንዴት ነሽ እግዚአብሔር ይመስገን ደህና ነኝ እንግዲህ ያው እስኪ መቅደስ ማናት ወደሚለው ንግባና እስኪ ያው ስምሽን አስተዋውቀሽናል ሙሉ ስምሽን አልነገርሽንም መቅደስ አበበ በጣም ጥሩ መቅደስ አበበ እንግዲህ ምንድነው የምትሰራው ምንድነው ወደዚህ ስራ ስደት ገባ ያረጋት ከሚለው በፊት መቅደስ የተወልዳደገች እድገቷስ ምን ይመስላል ምናምን የሚሉ ነገሮችን እስኪ ያጫውቺኝ እሺ ወሎ ነው የተወለድኩት ወሎ በሚባል አካባቢ ወሎ ቆንጆ ነሽ ለካ በእውነት በጣም ነበር ሳይሽ እንደዚህ መንገድ ላይ ቆሜ ወይኔ ቆንጆዬ ናት ምናምን ነገር አልጠበቅኩሽም በቃ እዛ ስራ ቦታ ላይ ሳይሽ ነው አክቹሊ እኔ ያው ስራውን ንቄው ምናምን ሳይሆን አላ በጣም ኩል ሆነሽ ነው ፕሮቶኮልሽን ጠብቀሽ ምናምን ነው ቦታው ላይ የተገኘሽውና ልክ ለዛ ቦታ ምትመሲ ሳይሆን አላ ኩል ስታፍ በቃ እንደዛው ነሽ ሳይሽ ዋው አልኩኝ አይተሽኝ ነበር ታስታውሻለሽ ያን ሞመንት እና ለረጅም ሰዓት እየተፋጠጥን ነበር ለወራት አላወራት ምናምን ይያልኩኝ እና አንቺም ያየሽኝ ነበር ይመስለኛል እንድትቀመጪና ከዛ በቃ አላ ያ ነገር ነው የመሰጠኝ ማለትም እንግዲህ ያው ከወሎ የመጣሽ የወሎ ቆንጆ ነሽ ማለት ነው እሺ እና ወሎ ሀይቅ እስጢፋኖስ ከደሴ 30 ኪሎ ሜትር ወጣ ብለሽ ያለች ከተማ ናት እኔ ከተማ ልጅ አይደለም ወደ ገጠሩ ወጣ ይላል በባጃጅ ነው የሚሄደውና ዛኖት ወልጅ ያደኩት ከዛ ወደ አዲስ አበባ ትምህርት እዛ እስከ 10ኛ ክፍልና ቴክኒክና ሙያ በስትራክቸራል ኮንስትራክሽን የሚባል ስትራክቸራል ኮንስትራክሽን ኦኬ እሱን በሌቭል ደረጃ ወሰድኩ ከዛ ወደ አዲስ አበባ መጣሁ ተመረቀሽ ጨርሰሽ ማለት ነው ትምህርትሽ መረቃት በዩ እስከ ቴክኒክና ሙያው የሚሰጠው እስከ ሌቭል 1 ድረስ ነውና ሌቭል 2 ለመቀጠል የስራ ልምድ ይጠይቃል ያው የሁለት አመት እኔ ምን አይነት አሰራር እንደሆነ አላውቅም በቃ ጠፍተን ቀረንላችሁ ተማሪዎች ትምህርቱን ሌቭል 2 ለመቀጠል የስራ ልምድ ያስፈልጋል እስከ ሌቭል 4 ድረስ ለመቀጠል 3 አመት ለመቀጠል ስራ ልምድ ያስፈልጋል ኦኬ ከዛ በቃ ሁላችንም ወደ ስራ ወጣን ከዛ በኋላ ተመለስን በቃ በራሳችሁ እንትን ማለት ነው በራሳችን ዓለም በቃ ተው ያን ትምህርት ማለት ነው ኦኬ ከዛ በጣም ብዙ ነገር ሰርቻለሁ እስካሁን ያልሰራሁት ሊስትሮ ብቻ ነው አረ ተይ ማለት አሁን የሰራሁት ስራ እሱ ነው እስከዚህ እድሜ ድረስ ግን ብዙ ስራ ሰርቻለሁ ከጽዳት ጀምሮ ማለት ነውና
ስራ አልንቅም፣ እሰራለሁ። ከፍም ብያለሁ ዝቅ ብያለሁ በህይወቴ እስካሁን ባለፍኩባቸው መንገዶች እና ስትመጪ እንዴት ነው የመጣሽው? ከጓደኞችሽ ጋር ነው? ዘመድ ነበረችን እዚህ። ኦኬ። የፋዘር ዘመድ ነበረች፣ ትንሽ የሩቅ ዘመድ። እሷ እዛ ትመጣ ነበረ። ከዛ ለሆነ ለቅሶ መጣች። ከዛ እንድትወስደኝ ወደዚህ ጋበዝኳት። ኦኬ። በደስታ ተቀበለችኝ። ወሳጅኛ አልሻት ማለት ነው። እሺ። ከዛ እዚህ መጥቼ ከሷ ጋር እየኖርኩ እያለ ስራ ጀመርኩ። ምን አይነት ስራ ጀመርሽ? ጽዳት። የምን ጽዳት? ጉምሩክ ካርጎ ተርሚናል ያለው ጽዳት የጀመርሽው ማለት አሁን ይሄ በሌቭል 1 የሌቭል 1 ሰርቲፊኬት ነበረሽ? በዛ ሌላ ትንሽ ሞክሬ ነበረ፣ ስራ ለመጀመር ሞክሬ ነበረ። ኦኬ። ከዛ በጣም ደስ አይልም። አንደኛ በጣም ፀሐይ አለ፣ ጠቆርኩ። ልጅ ነኝ ይዛኔ በጣም ትንሽ የ10 ምናምን አመት ልጅና መቋቋም አልችልም። እንዳሁኑ ብስለት ውጪ ነበር ስራው የኮንትራት ሳይት ላይ ነው የምትሰሪው። ከዛ በጣም ከባድ ነው ፀሐዩና ምንም ረፍት የለሽም። በ15 ቀን እሁድ ከሰዓት በላይ ነበር። በኋላ ነው ረፍትሽና ትንሽ መታርፊው ማለት ነው። እሱንም በቃ አትወጭም፣ ልብስ ምናምን ታጥቢያለሽ። ከዛ ደሞዙ ክፍያው በጣም ትንሽ ስለነበረ ተውኩት። 4 ወር ምናምን ሰራውና ወደ ክፍለ ሀገር ተመልሼ ወደ ቤተሰቦቼ ጋር ሄድኩኝ። ኦኬ። ለምን? በቃ ለበዓል። ኦኬ። ለዛ ግን ተመልሼ እንደምመጣ ነበር ወደ አዲስ አበባ እና በቃ አዲስ አበባ መጥቼ ምንም ነገር ሰርቼ ከዛ በኋላ ያው ህልም አለሽ አይደል ሰው ስትሆኚ እሱን ነገር አሳካለሁ ብዬ አስብ ነበር። መጣው ዘመዴ መጣች በለቅሶ አጋጣሚ እሷ ወደዚህ አመጣችኝ። ከዛ እሷ ጋር እየኖርኩ ያለ ጽዳት ወጣ፣ ጋዜጣ ላይ ማስታወቂያ ወጣ እና የኔ ዘመድ ሆነችዋ እሷ የምታውቃት ሴት ነበረች፣ አስገባችኝ ማለት ነው። በዘመድ ነው የገባሽው? ነው ማስታወቂያውን አሳወቀችኝና ተፈትኜ አለፍኩ። እና በጽዳት ምናምን ነው ያለው። ጽዳትና ተላላኪ ነበር፣ ግን ባንዴ ጽዳት ወደ አደረጉን። ጽዳት ጀመርኩ። ከዛ ይሄ ነገር ሲከብደኝ ሲቪ ያስገባው አየር ጤና ሳሚ ካፌ። ኦኬ። መስተንግዶ። ከዛ ኬክ ማውጣት ምናምን ነገር ነው ቦታ ያለን ሲሉ ኦኬ አልኩ። ከዛ ሳሚ ጋር ገባሁኝ። በሽፍት ነው የምትሰሪው። ጠዋት ስትሆኚ ቁርስና ምሳ አለ። ከሰዓት ስትሆኚ ምሳ ሰዓት ወከባ ፈጥረሽ ምናምን ትበያለሽ ከጓደኞች ጋር ከሚሰሩ ልጆች ጋር። እነሱ ሲበሉ ያጎርሱኛል። በቃ በልቼው አልኩ ማለት ነው እንጂ ከቤቴ ሳልበላ ነበር የምሄደው። ከዛ እራት በልቼሽ እዛው አድረሽ ነው ጠዋት የምትወጪው። እንደዚህ የሆነ ካፌ ሬስቶራንት አስተናጋጅ አድርጎኝ አልኳቸው። ብር አለው ያኔ ቲፕ አለው በደንብ ኬከር ላይም ቲፕ አለው ሰርቪስ ጥሩ ከሰጠሻቸው ማለት ነው። እና እዛ ገባሁኝ። አናስገባሽም አሉኝ እንጂ ልምድ የለሽም ሰርተሽ ታውቂያለሽ ከዚህ ነው አላውቅም፣ ግን እኔ እችላለሁ አውቃለሁ። አስገቡኝ። እችላለሁ በደንብ ኤችአር ገብቼ ጮኩ። በቃ ጋሼ ትልቅ ሰው ናቸው። አስገቡኝ አልኳቸው። ልጄ ልምድ የለሽም እኮ ሲሉኝ እኔ እችላለሁ ጋሼ፣ ጉልበቱ ከኔ ነው፣ ድርጅቱ እናንተ ነው፣ ካልቻልኩ አስወጡኝ ሞክሩኝና ምናምን ስላቸው ካፌ 1 ወር እንያታሉና ካፌ አስተናግጃ ያሉኝ ማለት ነው። ከዛ እያስተናገድኩ የሆነ ቀን የመጨረሻ ቀን የሆነ ከስተመር ሲመጣ ሱፍ ነው የለበሰውና አስታውሳለሁ። ወደዛ እንዲቀይሩኝ የማደርገው ጥረት ነው። ሲመጣ ከስተመሩ ሳብ አድርጌ እንኳን ደህና መጣህ ምናምን ነገር ብዬ ያስቀመጥኩት ወንበር ላይ ካፌ ውስጥ ማለት ነው። ዋት ካፌ ውስጥ እንደዚህ አይነት ሰርቪስ ምናምን ነገር አለ? እሺ ሆም ብለሽ ነው ያደረግሽው ትኩረት ለመሳብ። ኮቱን እንደዚህ ሲያልቅ ተቀበልኩትና ወንበር ላይ ምናምን ነገር ምናምን ነገር ተደመመልኩሽ። እሺ ምን ይምጣ ምናምን ብዬ በደንብ ሰርቪስ ሁሉንም ሰው ነው ከልቤ ነው ማስተናግደው፣ ግን የበለጠ እሱ ላይ ደግሞ እንትን አድርኩና ቆየሽ ከመጣሽ ካፌ ውስጥ እንደዚህ አይነት ሰርቪስ አይቻልም ምናምን ሲለኝ አይ ትንሽ ጊዜ ነው ወደ ሬስቶራንት ቀይሩኝ ሲላቸው አትችይም አሉኝ። እና ከከስተመር ሰርቪስ እንትን ኮሜንት እየሰበሰቡ ነው አልኩት። እና ማናጀሩን ካላስቸገርኩ ማናጀሩን ጥራልኝና ሙላው ስለኔ አልኩት። ኧረ እንዳያሳስብሽ አለኝ ማለት። ከዛ ሄጄ በእናትህ ምናምን ይቅርታ ምናምን አልኩት ማናጀሩን። እዛ ጋር ያለው ሰውዬ ምን እንዳጠፋው አላውቅም፣ በጣም ተናዶ ማናጀሩን ጥሪ ምናምን አለኝ አልኩት። አውቄ ነው ድራማ እየሰራ ወይ ጋድ። ከዛ ሄደና እኔ ሊቆጣ ወይ እኔ ሊያባረር ነው በደስታ ነው የሄደው ማናጀሩ ማለት ነው። ወይ ምን ታዘዝጋሽ ምናምን ነገር አለው። ከየት ነው ያመጣችኋት ምናምን ነገር አለ። እሺ ተመችቼ በጣም በቃ ካፌ ውስጥ እንደዚህ አይነት ሰርቪስ ነው በህይወቴ ትኩስ ነገር ጠጣ ገብቼ እንደዚህ ተስተናግጄ አላውቅም ምናምን አለ። ከዛ በጣም ደስ አለኝ። እኔ ምን አለክ ምናምን አልኩት። ታውቂ
ራቅ ብዬ ነው የቆምኩት። በይ ከነገ ጀምሮ ሬስቶራንት ጀምር ያለኝ ማለት ነው። ከአንዳንድ ማለት ነው በቃ የመጨረሻ ሰውዬ ነው እሱ ኮሜንት የሰጠው ስለኔ። ከዛ ሬስቶራንት ገባው። ቲፑ በጣም ጸደይ ነበር። መጽሐፍ ተሸልም ያለው በመስተንግዶ ስለ መልካም መስተንግዶች ብሎ ቲፑ አድርጎ ብር፣ ከዛ ደግሞ ስሙንና ፊርማውን አድርጎ መጽሐፍ ተሸለመኝና ጎበዝ በርቺ ምናምን። ከዛ ዩሮ ተሸልም ያለው 105 ዩሮ። በደንብ ነው ደግሞ ከዛ ካሉት ልጆች በደንብ ሰራለሁ ማለት ይቻላል። በጣም ቀልጣፋ ነሽ ነገራችን ላይ ሞር እሱ ስራ ላይም በደንብ መሰለኝ ይመስለኛል። በደንብ ሰርቼበታል። ብዙ ጊዜ ሰርቼም የተወሰነ ሳሚ ሰራው። ከዛ ደግሞ እንደዚህ ሰው አይቶኝ ወዶኝ ወደ ጓደኛው ሬስቶራንት ወሰደኝ። እድገት ማለት በሱፐርቫይዘርነት። ከዛ አሁንም እዛ ጋር ያየችኝ ልጅ ደግሞ ወደ ቦሌ ያመጣችኝ ማለት ነው። ከስተመር ሆና እንደዚህ ሴት ሆና መጣ በጣም ድረስ የምትይው ምናምን ብላ አስገባችኝ ቦሌ። ከዛ እየሰራው የተወሰነ ብር ያስኩኝ። ከዛ በኋላ ወደ ራሴ ቢዝነስ ገባሁ። ቡና እና ምግብ ትንሽ የቁርስ ነገር ከፈትኩ። በተለይ ቡናው ላይ የሚያተኩር ቆንጆ ለውጥ ነው። ከመስተንግዶ ወደ ራስሽ ቤተሰብ ወንድሜ ምናምን ነገር ብር ያኔ አግዙኝ አልኩኝ። አገዘኝ ወንድሜ። እኔ የነበረኝ ላይ ጨመረልኝ። ከዛ ጀመርኩ። ሴቭ ታረጊ ነበር ገንዘብ። ከዛ በኋላ በጣም ነው ዳሜጅ የሆንኩት። ግን ምን መሰለሽ፣ ለምሳሌ ያለሽ ካፒታል 100 ሺህ ብር ከሆነ በ100 ሺህ በሙሉ ስራ መጀመር የለብሽም። አሁን የተረዳሁት ያንን በ50 ጀምረሽ 50 ተቀማጭ ሆኖ ስራው በደንብ እስኪጠነክር ድረስ መንቀሳቀሻ ነው፣ ያ እንዳትወድቂ ማለት ነው። እኔ ባለኝ ብር በሙሉ ቤቱን ማሳመር፣ ቤት ኪራይ መክፈል፣ እቃ ማሟላት ምናምን ጨረስኩና ከዛ ስራ ሲጀምር ስራ የለም። ጥሩ ነበር እየሰራው ነበረ። ከዛ ጠፋ የሆነ ሰዓት ላይ። የት ሰፈር ነበር መሰለኝ? ፒያሳ ዶሮ ማነቂያ ቀውጢ ሰፈር። ቤት ኪራይ ምናምን ውድ ነው። ርካሽ ነው። የኔ አከራይዋ ጥሩ ሴት ናት። አርከበ ሱቅ የሚባለው አለ ኮንቲነር፣ እንደዛ ነበርና እንዲያውም ስከስር ሁላ ስሟንም ረስቻለሁ፣ ግን በጣም ነው የምወዳት። ሜቢ ካስታወሰችኝ እሷ ካረሳችኝ ጥሩ ሴት ናት። ስከስር እቃውን ሽጬ ልወጣ ስል ኖ አትሽጪ፣ በቃ አትክፈኝ፣ በቃ እስከፈለግሽበት ስሪ ብላኛለች። እንደዚህ ሚልሻለ በጣም ደስ ይላል። እስከምትጠነ እሷ ሌላ ስራ አላት። አንዳንድ እግዚአብሔር ደግሞ ይረዳሽ የለ እና በቃ አንቺ እስከምትቺ ድረስ ስሪ፣ መክፈል እስከምትቺ ምናምን ስትለኝ አይ በቃ ተስፋ የምትቆርጭበት ነገር የለም። አንዳንዴ በልጅነትም ነው ቶሎ እንትን ያልኩት። ፍጥን ሁሉም ላይ ትንሽ ነው። የኪሳራሽ እንትን ምን ይመስልሻል? ያንቺ ድክመት ነው ወይስ ደግሞ ኮሮና ሰዓት ነበር? እሺ ልጅነትም አለ አለመብሰል ምናምን ጥድፍድፍ ብዬ ነው እዛ የደረስኩት። ከዛ ብዙም ብር ስላልነበረኝ ይዛኔ ስራ ሲጠፋ ገንዘብ ከየት ይምጣ? የምሰራውን ነው ወዲያው ወጪ ላይ ምናምን ነገር ኪራይም ላይ ማደርገው። የምኖርበትን ከፍላለሁ፣ ብቻዬን ስለሆነ የምኖረው የስራ ቦታ ከፍላለሁ። ወጪ በዛብኝ። ያኔ እንደዚህ ውር የሚል ሰው ራሱ የለም። በኮሮና ሰዓት ካስታወስሽና አጠቃላይ መስተንግዶ ገባሁ ድጋሜ ማለት ነው። የምታውቂው ስራ ስለነበር ከዛ እሱን እየሰራው ልብስ ቤት እንትን ቡቲክ ሴልስ ሰራው። ከዛ ደግሞ ከመስተንግዶ ወጥተሽ ማለት ነው። ከመስተንግዶ ወጥተሽ ሴልስ ገባሽ። ከዛ ደግሞ ትምህርት ቤት ማደራጀት፣ አዲስ ትምህርት ቤት ሊከፈት ሲል መንገድ ላይ እየዞርሽ ምናምን ነገር ልጆች የያዙ ወላጆች እያናገርሽ እንዲመዘገቡ ማሳመን። ያው በቃ እንደ ሴልስ ማለት ነው። እንደዚህ ማለት መንገድ ላይ የቆምሽ የወላጆችን መንገድ ላይ ትይጂና በተለይ ቅዳሜና እሑድ የልጆች መጫወቻ ያለበት ቦታ ላይ ትይጂና ልጅ የያዘ ወላጅ ከዛ ጥሩ ትምህርት እንደሚሰጥ እኛ ጋር ተሳምኝና ከዛ ስታስመዘግቢ ለአንቺ በፐርሰንት ይታሰብልሻል። ኦኬ እሺ። እንደዛም ሰራው ምናምን። ከዛ ደግሞ እንትን ስልልሽ ማለት ነው ሳሳጥርልሽ ብዙ ቦታ መስተንግዶ ሰራው። ከዛም ትመልሽ መስተንግዶ ሰራውኝ እና በጣም ወደው ነገር ምን እንደሆነ ታውቂልሽ? መከበር የምትወጂው ነገር። በመስተንግዶ ህይወትሽ ምን ከባድ ነገር ነበረ? በጣም ብዙ ሰው ዲስሪስፔክት ያደርግሻል። ኦኬ ካለቀው ጀምሮ እንደውም ባለቤቶቹ ጥሩ ለሁሉንም ሰው ያከብራሉ። አለቃ ይሄ ማናጀር ሱፐርቫይዘር የሚባሉት ከነሱ ይጀምርና እስከ ከስተመሩ ድረስ ሁሉም ሰው መጥቶ እንደ ቆሎ እንደሚዘግን ነው የሚያስበው። እዛ የሚሰራው ዌተርን ሁሉም ራሱን አክብሮ የሚቀመጣለ። በማዘዝ ደረጃ ነው በገላሽ ለማዘዝ ነው እንጂ የምርሽ ነው። በጾታዊ ጉዳይም እንደዚህ አይነት ነገር በደንብ አለ።
እዛ ጋር የቆምሽው ራስሽን ለመሸጥ የሚመስላቸው ሰዎችም አሉ፣ የሚያከብሩሽም አሉ። በዛው ልክ እኮ በደንብ የሰው ክብር ያላቸው አሉ። ግን ያ ነገር ደግሞ በጣም ተስፋ ያስቆርጥሻል። ከዛ አንዴ እንደውም መስተንግዶ እየሰራው ያለውበት ቤት በጣም ይሄ ስነ ምግባር የሌለው ቦታ ነው። ስጋ ቤት ነው እና ውጪ ላይ እና ቪአይፒ የሚባል አለ። እኔ አላውቅም ደሞዙ ስለሚበልጥ ብቻ ቪአይፒ ቆንጆዬ ነሽ እንደውም ቪአይፒ ትሁን ብለው አስገቡኝ። እሺ ኦኬ ደሞዙ ደግሞ ይዛኛው ይሻላል እና ብዬ ገባሁ። ቪአይፒ ሩም ውስጥ ስትሰሪ ደሞዙ ይጨምራል። እንደዚህ ሰፋ ያለች ሩም ናት። ኦኬ ከዛ ሶፋ ነገር ነው መቀመጫው። ሰዎች ካፕል ሆነው ኦር ደግሞ ወንዶች ጓደኞች ሆነው ይመጣሉ እና እዛ ጋር ለካ ቪአይፒ ሲባል ቪአይፒ አገልግሎት መስጠት አለብሽ መሰለኝ ሴቷም ያ ሲነካሽ መነካት እዛ ውስጥ ቁጭ ብለሽ ምናምን እንትን ማለት አለብሽ። አብረሽ መጠጣት አብረሽ መብላት ኤቭሪቲንግ ማድረግ አለብሽ። ረጅም ሰዓት የምታሳልፊው ጊዜ እነሱ ጋር ነው። ውጪ ላይ መስተንግዶ ስትሰሪ ማቅረብ መመለስ ምናምን ነው። እዚህ ጋር ግን ወይ ምን ቁጭ ብለሽ አጣጭ ነው ማለት ነው። አለባበስሽ ምናምን ራሱ እንትን ይላል አይደል? ይቀየራል። ከባለ ዩኒፎርሞች አንቺ ይቀየራል። ኦኬ ከዛ የገባሁበት ቤት የኛ ዩኒፎርም ያምራል ከነዚህኞቹ ግን ተመሳሳይ ወጥረቱ ምናምን ኖርማል ነው። እሺ ተመችቶኛል፣ ኖርማል ነው። ግን ያልተመቸኝ ነገር ይሄ ይመጡና እንደዚህ ኒነኩሽ ምናምን ይፈልጋሉ። ከብዙ ሰው ጋር ተጣላው፣ ልንግባባ አልቻልንም ከሰዎቹ ጋር። ምን ታካብጃለሽ ምናምን ነገር ይሉኛል። የለመዱት ነገር አለ። ኦኬ ሱፐርቫይዘር፣ ማናጀር እና ዌይተሮቹ ናቸው እንደዚህ ፊት እየሰጡ አንዳንድ ሰዎች ላይ ማለት ነው ገንዘብ ስላላቸው ሸጎጥ ሲያደርጉላቸው በቃ እና መስራዬን በትኜ የሆነ ቀን በጣም ሲያናድረኝ የሆነ ሰውዬ አሁን ድጋሚ ፕራይቬት ፓርቲሽን ለመንካት ነው የሚፈልጉት። በቃ እዛ ውስጥ ያሉ ሰዎች እንደ አይነት ነገር ፕላን አድርገው ነው የሚመጡት ማለት ነው። ከዛ ቀጥታ ሄጂ አልቆጠርኩም፣ ምንም አላልኩም። ወርውሬ ካሼሪዋ ጋር ብሩን ወጣ። ደሞዝ አልጠየቅኩም፣ ምንም አላልኩም። ከዛ በኋላ መስተንግዶ መስራት አስጠላኝ በጣም። ከዛ ገዳም ሄድኩ ትንሽ ጊዜ ልረፍ ምናምን ብዬ ጻድቃኔ ማርያም በጣም ነው የምወዳት ምልሽ። በቃ ስደሰትም ሳዝንም እንደ ቴራፒ ነው። ዛኔ ጻድቃኔ ሄጂ ስመለስ አዲስ ሰው ሆኜ ነው የምመለሰው። ሱባኤ ገብቼ አልቅሽ ለምኛት ምናምን ታሪኬን ሁሉ ነገር አስተካከለችልኝ። በጣም ቀበጥ ምልሽ ቀበጥ የመጨረሻ ልጅ ስትሆኚ ትቀብጫለሽ። ሲጀመር ግን የበለጠ ደግሞ እንጃ በባህሪ መሰለኝ ለቀቅ ያልኩ ሰው ነኝ። ጭንቀት አልወድም ምናምን። አለባበሴን በጣም ሱሪ ለብስ ነበር፣ ሜካፕ ቀባ ነበር ምናምን። ቤተሰቦችሽ መስተንግዶ እንደምትሰሪ ያውቁ ነበር? አዎ ይሆናሉ። ግን ምን ያደርጋሉ? አባቴ የገጠር ደህና ነዋሪ ይሁን እንጂ አዲስ አበባ ላይ ለኔ ህይወት አፎርድ ማድረግ አይችልም ምንም ነገር። ለዛ ደህና ነዋሪ ነው፣ ግን እዚህ ምንም ነገር ማድረግ አይችልም። ወንድም እህቶቼም ደግሞ ለራሳቸው ህይወት ነው የሚታገሉት። ስለዚህ እኔ ራሴን ነገር ተፍጨርጭሬ መድረስ አለብኝ። ራሴ ነገር ብዙም የሰው ጥገኛ መሆን አልወድም። በተፈጥሮዬ አስተዳደጊም ነው። ጎበዝ ነሽ በጣም። እና ጻድቃኔ ቆይቼ እዛ ብዙ ነገር ለህይወቴ ብዙ ነገር ተደርጎልኝ ተመለስኩ ወደ አዲስ አበባ። ከዛ አሁንም ሰው ጋር አረፍኩ። ቤት ኪራይ እንዳዲስ ነው መከራየት ያለብኝ። ቤት ይለቀቅ ህይወት ከፍ ዝቅ እያለብሽ ነበር ማለት ነው። በጣም እንደ መስማም ተስፋ አልቆረጥኩም እንጂ እንደውም አንዴ በተለይ በቃ ራሴን ለማጥፋት ሞክሬ ነበረ። ትክክል እንዳልሆንኩ አውቃለሁ። ግን ምንድነው ያኔ እንደዛ ራስሽ እንድታጠፊ እንትን ያለሽ? በጣም ከበደኝ። ስታስቢው በጣም እንትን አለብሽ። መስተንግዶ ስሰራ እንደዚህ አይነት ነገር በጣም አጋጠመኝ ከአንዴም ብዙ ጊዜ። ከዛ ደግሞ ሌላ ስራ ለመስራት ሳስብ የሚከፈልሽ ደሞዝና የምትከፊው ቤት ኪራይ የምትኖሪበት ነው በጣም ከባድ ሆነ። ተመልሼ አልሄድ ቤተሰቦቼ ጋር አንዴ ወጥቻለሁ። የአካባቢው ሰው አንዴ ከፍ ብለሽ አይቶሻል። እዛ ጋር ደግሞ ስትወርቂ የሚናገሩሽ ነገር አለ፣ ትጎጃለሽ። ምን ልሁን በቃ ግራው በጣም ግብት የሚልሽ ነገር የለም። ምክንያቱ እኮ በቂ ላይሆን ይችላል ራስን ለማጥፋት፣ ግን ሰይጣንም ያግዝሻል እንደዚህ አይነት ሀሳብ ስታስቢ። እና መጀመሪያ ጅሩ አርሴማ ሄጄ ነው ወደ ጻድቃኔ ሄድኩት። 2 ወር ጅሩ አርሴማ ሄድኩ ምናምን ቆየሁ። ከዛ ደግሞ ወደ ጻድቃኔ በቃ ደህና አሪፍ ጠንካራ ሰው ሆኜ መጣሁ። ምንም አይነት ህይወት ቻሌንጇን ለመጋፈጥና ሰው ጋር አረፍኩኝ። ዘመድ ጋር ሌላ ዘመድ ጋር ነው ወይስ ጓደኛ? እሺ። እና ይሁን ጊዜ ጸሎቴ ለኔም ላንቺም ለሁሉም ሰው የምመኘው እግዚአብሔር አምላክ የሰው እጅ ያስጠብቅሽ፣ በጣም የሰው እጅ ያሳይሽ። የቤተሰብም ይሁን በጣም ከባድ ነው፣ የባዳም ይሁን እውነት ደስ አይልም በእውነት። አሁን ሊስትሮ ነው አይደል አሁን የምሰራው።
ማስቲካ ስበላ እንዴት ፈጣሪ እንደማመሰግነው ሊያስቅሽ ይችላል። ማስቲካ ሳኝክ እኔ በጣም ደስ የሚለኝ ከጻድቃኔ ተመልሼ ይዘው ጋር ያለው ለምኛ ቃለሁ መንገድ ላይ ቁጭ ብዬ አይደለም እኔ እንደምተኝ ግልጽ ነኝ እንደዚህ አልፈራም ምናምን መናገር ያለብኝ ነገርና ከዚህ በፊት እንደውም ዲስትሮ ከመስራቴ በፊት ጥሩ የኑሮ ሁኔታ ላይ ነበርኩኝና እግዚአብሔርን አላመሰግንኩትም ያን ያክል ሲመቸን እንረሳለን አይደለ እና ማስቲካ ስበላ አሁን እዚህ ዲስትሮ ቦታ ላይ በልቼ ምሳ በልቼ ጠግቤ ማስቲካኝ ካለው ማለት ጠግቤ ዳይጀስት እንዲሆንልኝ ምን እንደማስታውስ ይነቀልሽ ከጻድቃኔ መጥቼ ጓደኛ ቤት ሆኜ ተደገመ ያ የዘመዴ ቤት የምሳቀቀው ሰቀቀን ተደገመ። ፈረንሳይ ቤት ይቀንሳል ሲባል ሰማለሁኝና ወጥቼ እዚህ መጣሁ። ቤት ስፈልግ አሁን ያለሁባትን ቤት አገኘው። ከዛ ገባሁ ያለኝን ብር ከፈልኩ ያለኝን ብር እየተጠቀምኩ 1-2 ወር ምናምን ቆየሁና ግንቦት አንድ መቤታችን ትነግሳለች ጻድቃኔ እዛ ሁሉ እሄዳለሁ በየአመቱና እዛ ሳልሄድ ይሄን ስራ መጀመር አልፈለኩም ምንም ስራ። ከዛ ግን ምንድነው መስራት ያለብኝ እንግዲህ እንደነገርኩሽ ያልሰራሁት ስራ የለም ከጽዳት እስከ ምንም ድረስ እስከ ሱፐርቫይዘር እስከ ሴልስ ምችለውን አድርጌያለሁ። ያልሰራሁት ስራ ሊስትሮ ብቻ ነው። አስቤው አላውቅም ሊስትሮ ስራ በፊት ማለት ነው። እንደዚህ ሊስትሮ የሚሰሩ ልጆችን ሳያቸው ያሳዝኑኛል እንደሰው ዝቅ ብሎ እንደሚኖሩ በጣም ትንሽ ገቢ ያላቸው ምናምን እና ዝቅ ማለት በጣም ራስን ማዋረድና ይሄ መናቅ ሳይሆን የማንንም ጫማ እየጠረጉ ያልኩ ይሰማኛል ለነሱ ማለት ነው። የመጨረሻው ሌቭል ነው ብለሽ ነው የምታስበው? ከዛ ግን አሁን ላይ ሳስበው አሁን በነበርኩበት ያኔ ከ2 ወር በፊት በነበርኩበት ሰዓት ላይ ሳስብ መስተንግዶንም ሰርች አይቻለሁ። ቡቲክ ላይም እቃ ቤትም ሁሉንም ሴልስም አይቻለሁ። ግን ደግሞ ክብር የለውም ብዙ ጊዜ በተለይ መስተንግዶ ክብር የለውም። እነዚህኞቹ ደግሞ ሴልስ ምናምን ዲስሪስፔክት የሚያደርግሽ ሰው ብዙም ባይኖርም ክፍያው በቂ አይደለም። የቤት ኪራይ ተከራይቼ ያለሁት ውድ ነው በጣም ቤት ኪራይ 7500 ብር ነው። ኦኬ ብሎኬት ቤት ነው ግን ጭቃ ቤትም ቢሆን እስኪ ዝቅ ያለ ልፈልግ ብዬ ስፈልግ ውድ ነው። በፊት ገና ከመግባቴ በፊት ማለት ነው 6000 ብር 7000 ብር 6500 እና 7000 ብር ያን ያክል ልዩነት የለውም። በጣም ግድግዳ አፈሩ ስትነኪው የሚወርድ ምናምን እኔም እኮ ጭቃ ቤት ነው ተወልጄ ያደግኩት ግን አለው አይደል አላለ ይለያያል። እንደዚህ አይነት ቤት ሳይሆን ያደግኩት የኛ ጭቃ ይሁን እንጂ ጭቃ መሆኑን ተቃውጭ ብቻ ነሽ የሚያስጠላ እና ይሄ ጻድቃኔ ደርሼ ስመለስ ወይ ሊስትሮ ልሰራ ወሰንኩ። በዙሪያ ያለው ሐሳቡ እዛ ሆነሽ ጻድቃኔ ሆነሽ ነው የመጣው ነው እዚህ ሆኜ እና ሳስበው በቃ ይሄ የተከበረ ስራ ነው ለምሳሌሽ ቆንጆ ነሽ ወይ ደግሞ ሴት ነሽ ስታምር ምናምን ብሎ አይደለም የሆነ ያ ከስተመር የሚመጣው እና አንገትሽን ደፍተሽ የቆሽሽ ጫማ ሲመጣ ታጸጃለሽ ከዛ ብርሽ ተቀበለሽ ምን ነው ዲስሪስፔክት የሚያደርግሽ ሰው በጣም ጥቂት ሰው ነው። እሱም የራሱ ችግር ያለበት ሰው አለ ብዬ አላስብም። ስማች አለ ከጀመርኩት በኋላ አየሁት ያ ይኖራል ብዬ ግን አልጠበቅኩም ነበር። ያማ የሰው ባህሪ ያለ አይደለ የተለያየ የሰው ባህሪ ያለ እና ግን ሞር እንደ መስተንግዶ የሚሆን ራስሽን የሚያወርድሽ ቦታ የለም ለምናገር እኔ በጣም ሳላደንቅ አላልፍም። እንደውም ያሰብኩት የነበር አንድ መስተንግዶ መሰራ ሴት ኢንተርቪው ማድረግ ፈልጋለሁ ነበር ምለው ከዚህ በፊት አንድ ሴተኛ ዳሪ ኢንተርቪው አድርጋለሁ። ለምን መሰለሽ ሰዎች ዝቅ አድርገው የሚያስቡት ስራ አለ አይደለ በጣም ወይ ምናምን ብለው በቃ አንቺን እንትን የሚሉሽ ቦታ ያ ቦታ ላይ የሰዎች ያሉበትን ሁኔታ ማየትና እነሱ በቃ የነሱ ውስጥ ወርቅ እንደሆነ ገባሽ በቃ ከሌላው የተሻለ አመለካከት እንዳላቸው በጣም እርግጠኛ ነኝ። ያ የውጭ እንትናቸው ነው እንጂ ትክክለኛ ማንነታቸው አይደለምና ያ ነገር ይሰማኛል ይገባኛል እንዳልሽውና አሁን ሊስትሮ ያልሽው ነገር ደግሞ እውነት ነው እኮ አሁን መስተንግዶ ስትሰሪ እኮ ባለጌራት ምናምን ይልሻል ሰው ማህበረሰቡ ባጠቃላይ እንደዚህ አይነት አስተሳሰብ ነው ያለው እንደዚህ አረዳድ ነው ያለው እና አንዳንድ ሰዎች ምን አገባኝ ነው ስለሰው ምን ያስጨንቅሻል ምናምን ነው ከሰው ጋር እስከኖርሽ ድረስ ያስጨንቅሻል።
ብቻሽን አይደለም ወይ ከሰው ከጫካ ውስጥ አውሬ ጋር አይደለም የምትኖሪው ከሰው ጋር ነው የምትኖሪውና ሰው የሚለው ነገር በደንብ ማተር ያደርጋል። አያደርገኝም ልትይ ትችያለሽ ግን በደንብ ያደርግሻል። በትክክል እና ተጽዕኖ ያደርግብሽ። አዎ በደንብ መስተንግዶ ማነው ሊስትሮ ለመስራት ሳስብ የመረጥኩት ክብር ነው። በቃ ህይወት በሙሉ ለማንኛውም ሰው ቻሌንጅ ናት። ሁሉም ሰው ቻሌንጅ አለበት በህይወት ሲኖር እና ያለ ቻሌንጅ ህይወት የለም። የቻሌንጅ አይነት ግን ይለያያል። የሁላችንም ይለያያልና እንዳላማረር ነው ይጠቃ አሁን እያደኩ እየበሰልኩ ሲመጣ ችግር እየበዛብኝ ሲመጣ ስፈተን ምን ተማርኩ አለማማረር። በጣም አመስጋኝ ነኝ አሁን ላይ በጣም ነው የማመሰግነው እግዚአብሔርን በጣም ማለት ነው። መብርሃን ለኔ እንደ ጓደኛዬ እንደሚስጥረኛዬ እንዴ አንቺ ብር አለሽ አይደለ ጋብዥኝ አንቺ ጓደኛዬ ከሆንሽ ጋብዥኝ ልልሽ እችላለሁ ራበኛ ቢኝ መብርሃን አሁን ሊስትሮ እየሰራው ሲኖር የምበላው ሽሮ ሽንኩርትና ዘይት የለውም። በፊት ከዘመድ ቤት እንደወጣሁኝ የገዛሁት ዘይት ነበረች ትንሽ አይደለችም እቺ ሩባ እሷ ነበረች አለቀች። ከዛ በኋላ መግዛት አልቻልኩም። ለምን በጣም ብዙ ብር ነው ውድ ነው። ኖርማል በቃ ሽሮ ውሃ አድርጋለሁ ጫው ከዛ ሽሮ ይበስላል እበላለሁ። የመጀመሪያ ሰዓት በጣም ከበደኝ። ቤትም አልለመድኩትም ተወልጄ ሳድግ። አሁንም ምን አይነት ጥንካሬ ነው በጣም ገራመኝ ማለት እኔ ቦን እንደዚህ ላደርግ እችላለሁ። አይኔ ጥዬ ወደ ቤት መሄድ ነው መስለኝ። ይሄ ባሰ ነው አይደል አይመስልሽ? በጣም ነው ደስ ያለኝ ይሄን ሽሮ አብስዬ መብላት ስችል። ከዛ በፊት ጫው ውሃና ሚጥሚጣ ትልቅ ህልም ነው የሚታይሽ ማለት ነው። አንቺ ትልቅ የሆነ ነገር ማለት ፊት ለፊትሽ የሚታይሽም ነገር አለ። በቃ ትክክለኛ የሚሳካ የሚታይሽ ነገር አለ። ያ ነገር ነው እንድትቀጥ ያረጋሽ ማለት ነው። እዚህ ላይ ያለውን ችግር ሳይሆን ያያይሻለው የወደፊቱን ስኬት ነው። ነገ ላይ ታሪክ እንደሚቀየር በደንብ ነው ማምነው ውስጥ ያምናልና ያ ውስጥ ያንን ነገር ባያምን አሁን ላይ ማልፎን ቻሌንጅ ላላልፍ ይችላል። ተስፋ ቆርጬ አረ ለምን እንደዚህ መሆኑ ምናምን ልል ይችላል። ግን እዚህ ቤት ከገባው በኋላ ባዶ ቤት ነው። ቪዲዮ ያሳይሻለሁ ስልኬ ላይ ቤቴ እንደውም አንድ ቀን ትጋብዝሻለሁ ቤቴ ባዶ ናት። የገዳም ስንሄድ ምንተኛባት ምንጣፋለች አንድ ሰው የምታስተኛው እሷን ምንጣፍ ይዤ ነው ከቤት የወጣሁት። እሷን ልብሴን በቃ ምንም ማብሰያ ምግብ የለኝም። የምግብ ማብሰያ እቃ ምንም የለኝም። ያ ሁሉ የምግብ ቤት እቃ የነበረች ሴት አሁን ላይ ምግብ የምታበስይበት እቃ ምንም የለኝም። እና ብር ስለነበረኝ የቤት ኪራይ ከፋፈልኩ መቀመጫዬን ብቻ ቶሎ መጎዳና ላይ እንዳልወጣ ማለት ነው። ቢርበኝም እችላለሁ እና እንጀራ ገዛና ሰሃን ላይ ጫው ሚጥሚጣ ምናምን ርካሽ ነው እነሱን ገዛው ውሃ ጫው ሚጥሚጣ አድርጌ እንጀራ ፈትፍቺ ወይ ደግሞ እንደዚህ ያጠቀስኩ ይላል። ከዛ አውላለሁ አድራለሁ። ከዛ ስራ መስራት አለብኝ። ግን ጻድቃኔ ሄጄ መጀመሪያ ሱባኤ መግባት ፈለኩ። መንገዴን አቅኝልኝ መቤቴ ከጎኔ እንድትሆን 7 ቀን ሄጄ ንግሷን ማንግሺ ተማጥኜ መጣው ጀመርኩት ይሄን ስራ። ዞር ብዬ ግን ለጠይቄያለሁ ትሰራላችሁ በቀን ስላቸው እስከ 4 እስከ 5 መቶ ስራ ካለ ከዛም በላይ ሊሰራ ይችላል። ግን ሁሌ እንደዚህ ይሰራል። ከዛም በታች ደግሞ ተሰርቶ ይኖራል አንዳንዴ ማለት ነው። 200 ምናምን ሰርተሽ ልትገቢ ትችላለሽ። በጣም አሪፍ እኮ ነው። እና እግዚአብሔር ይመስገን። ስለዚህ ይሄን ያክል ከሰራው ማስበው ነው የቤት ኪራይ ከፍዬ በልቼ ማደሬ ነው። እኔ ነገውን ደግሞ እግዚአብሔር ያውቃል። የፈጠረኝ እሱ አይደል? የዛሬን የምችለውን ጸሎትም ላይ እኮ የዕለት እንጀራችንን ተሰጣን ነውና ከዛ ብዙ ነገር ስላየው አግኝቼ አጥቼ ስለሆነ ይሄ ነገር ለኔ ምንም ብዙ እየደነቀኝ አይደለም። አሁን ያለሁበት ነገር ነገ ላይ እንደሚቀየር አውቃለሁ። እግዚአብሔር ያውቃልና ምን ያህል ጊዜ ሆነሽ በሊስትሮ ስራ? ዛሬ 54 ቀን 54 2 ወር ሊሞላኝ 6 ቀን 2 ወር ሊሞላሽ ማለት ነው። በጣም ገና ነሽ ማለት ነው። በጣም ገና ግን በጣም ኤክስፐርት ነው የምትመስዪ። የተለማመድሽው ምናምን ነው የምትመስዪው ስራው ላይ እኔ አንዴ ካሳየሽኝ ከዛ በኋላ መድከም አይጠበቅብሽ። በኔቸር ቶሎ ነው የምረዳው ነገሮች። እቃዎችን ለማሟላት ምን ያህል ገንዘብ መነሻ አደረግሽ? ማለት አሁን ሊስትሮ ለመጀመር ምን ያህል ገንዘብ ያዝሽ? 1400 ብር። 1400 አሪፍ ነው ማለት ነው። በ1400 ብር የሊስትሮ እቃዎችን ማሟላት ይቻላል ማለት ነው። አዎ ይሄን ደግሞ ልንገርሽ ደስ የሚል ታሪክ ነውና በዚህ አጋጣሚ ቴንኪው ጎይቶም ይባላል። መልካም ሰው ነው። ከኔ ምንም ሌላ ፍላጎት ሳይኖረው እኔ መስራት ስለፈለኩ ብቻ ብር ይሰጠኝ ማለት ነው። ብር የለኝም። ከጻድቃኔ እንደመጣው አይበቃም የሊስትሮ እቃ መግዛት አልቻልኩም። የነበረኝ ብር አለቀ ማለት ነውና
ምን ልስራ ብዬ ስቸገር አሁን ከኔ ጎን የሚሰራው ልጅ አለ ኤልያስ እሱን ስጠይቀው ይሄ እንትን እጣ እየዞሩ በ20 ብር በ30 ብር የሚያስቆርጡ ልጆች አሉ አይደል ያ ካንቺ ምንም ብር አይፈልግም ዞረሽ ሰብስበሽ የሰዎቹን ከዛ እጣ ይወጣል ትጨጫቸዋለሽ ብሩሽን ለራስሽ ቆርጠሽ የሚደርስሽን ማለት ነው ስለዚህ ሊስትሮ ለመሆን ግን እቃ መግዛት ይጠብቅብሻል ያን ስሪ ሲለኝ በጣም ከበደኝ የሰው ፊት ማየት ነው የከበደኝ እኔ ስለደከመኝ ውስጤ ደክሟልና በማላቀውም በማቆም ሰው ስለተጎዳው በቃ የሰው ፊት ማየት ሄደሽ አባ እንትን እጣ ቁረጣ እንዲና ብለሽ አሳምነሽ ነው አውቁኝም አዲስ ነኝ ገና ራሴን አስተዋውቄ ምናምንና እሺ ብዬ ልጀምር እንትን ደብተርና እስክሪብቶ ገዛው ከዛ በስማም ቢያማትበይ ምናምን ነገር ፈጣሪ በቃ ይቀናኝ ምናምን ቢወጥቺ ስጠይቅ ሆነች አይ ሙስሊም ነው አይ ሃይማኖታችን አይፈቅድም ምናምን አለኝ አይ የመጀመሪያ ፈለሰኝ ማለት ነው የመጀመሪያ ፌል ከዛ ጎይቶ የሚባል ልጅ አለ ሞባይል ቤት አለው እዛ ጋር ወርጂ ቁረጥ አባት ምናምን ነገር አልኩት አዳፕተር ምናምን ገዝቼው ነበር በፊትና ሄጄ ሰላም ብዬ እጣ ቁረጥ ምናምን ነገር ስለዚህ እንደዚህ የሚያደርጉትና እሱንም ጀመረሽ ነበር ማለት ነው ስለው አንድ ቀን ነው ልጀምር እንጂ እሱ ጋር ጎይቶም ጋር ሲሄድ ከዛ ኖ ሌላ ምናምን ብሎ ቴሌግራም ላይ ይሰራሉ ይመስለኛል ይሄ ኦንላይን እጣ እዛ ውስጥ ሊያስገባኝ ሲል ነው እኔ አልፈልግም በቃ ተው እንደውም ወደ ቤት ሂድ አልኩ ይሄኛውም አልተቀበለኝም አልከፈልልኝም ያኛውም እንደዛው ስለዚህ ከባድ ነው የሚሆነው መንገዱ ማለት ነው የፈለኩት ዝም ብዬ በቃ ስራዬን እየሰራው ገንዘብ ማግኘት ይሄ ደግሞ ሊስትሮ ነው ሊሆን የሚችለው አፍሽን ዘግተሽ የሚጫወቱ ሲመጣ ትጫወቻለሽ ዝም ማለት ሲኖርብሽ ዝም እያልሽ ስራሽን መስራት እና በቃ ወደ ቤት ልሄድ ነው አልኩትና ንስሐ አባቴን ብር ጠይቃቸዋለሁ አልኩ ነበርሽ እዚህ ንስሐ እሺ ከዛ እሳቸውን ጠይቃለሁ ብያሰብኩና ወደ ቤት ልሄድ ስል ምንድነው መስራት የምትፈልጊው አለኝ ሊስትሮ አልኩት ለዚህ ለጎይቶ ማለት ነው ከዛ እኮ ታዲያ ስንት ብር ነው የሚያስፈልግሽ ለዛው ሲለኝ 2000 ብር እርግጠኛ ነሽ አለኝ አዎ በ2000 ብር ትሰሪዋለሽ ግን እርግጠኛ አይቶኝ አላመነኝምና እነትሽ ነው ሊስትሮ መስራት ትፈልጊያለሽ ሲለኝ አዎ እሺ ትራንስፈር አድርገልኝ ምንም ፈልጊ አይደለም ካንቺ ግን ደግሞ በዚህ ቀን መልሻልሽም በቻልሽበት ጊዜ መልሽልኝ እንደወንድምሽ ምናምን ብሎ ትራንስፈር አደረገልኝ ማለት ነው እሺ አላመነኝም ሆኖ አስተያየት ምንም እምነት የለውም በቃ ይሁን ብለው ነው ብሩን ይላክልኝ ታንክ ዩ ወደ ቤት ሄድኩኝ ምሳ በልቼ መርካቶ ከኤልያስ ጋር ሄድን ማለት ነው እቃ ገዛልኝ አብሮ ይሄ ነው የሚያስፈልግ ምን እንደሚያስፈልግ ስለማላቅ ነው መቀመጫ ብሩሽ ምናምን መርገጫ ምናምን ገዛል በነጋታው ስራ ጀመርኩ ቦታውን እንዴት አገኘሽው ይሄን ኤልያስን ስጠይቀው ከሱ ጎን ነፃ ቦታ ነበርች አሁን ያለሁባትና እዚህ ጋር መስራት ይችላልው ነው ሊስትሮ 6 ኪሎ አካባቢ የሚሰሩ ልጆች አሉና እነሱን ስጠይቃቸው ምንም ፈቃደኛ ሊሆኑልኝ አልቻሉም ማለት ሴት ስለሆንኩኝ ትንሽ ገበያ ተወስድብኛለሽ ብለው አሰቡ መሰለኝና ሁሉም ቀና መልስ አልሰጡኝ አሁን ያለሁበት ጋር ስራ ይኖራል ብዬ አላሰብኩም 6 ኪሎ የስራ ቦታሽን በዚህ አጋጣሚ ለተመልካቾች ንገሪያቸው ፈረንሳይ ኬላ ከስተመር ይመጣልሽ ፈረንሳይ ኬላ ታክሲ መያዣው ጋር ማለት ነው ኤምባሲው ጋር እዛ እየመጣችሁ አስጠርጉ ቆዳ ጫማ ነው የምወደው ደግሞ ጫማም ትመርጫለሽ እንዴት አንዴ የሰራሽውን ጫማ ቲክቶክ አካውንትሽ ላይ ስለማይሳየች እሺ እንደማትመርጪ በሱ አይቻለሁ አይ አውቄ ነው ግን ደስ የሚለኝ የሆነት ማለት ነው ይሄ የሚያምር አዲስ ጫማ ሲመጣ ጀማሪ አይደል ያስራ ያቀለልሻል እና ደግሞ አጽድተሽው ቀብተሽው ምናምን ፏ ይላል ያሽቀብጣል ነገር ያስታውቃል ይሁን አጽድተሽውም እንዳላጸዳሽው የሚሆን ጫማ አለ እሱም በተለይ ሸራ ጫማዎች ባላጸዳ ደስ ይላል አይደል ብሩም ትንሽ ነው ለዛ ነው ብሩ ይቀንሳል 30 ብር ነው ያው ቀለም ስለማይቀባ ዋና ሳሙና ስለሆነ 30 ብር ከዛ ይሄኛው ግን በቃ 50 ብር ነው ከዛ በላይም ቲፕ አድርገው የሚሄድ ሰው አለ ሴቶቹም ወንዶቹም ከዛ እግዚአብሔር ይመስገን ኤልያስ ቃገዛልኝ በነጋታው ስራ ጀመርኩኝ ምን አይነት ገጠመኞች አሉ ያው አሁን ሴት ስለሆንሽ አንቺ ሴት ነሽ ቆንጆ ነሽ እዛ ስራ ቦታ ላይ እንደውም ቀደም ቢያንቺ ጋር ጫማ ሳስጠርግ ምናምን አውርተሽኝ ነበርና ብዙ ሰዎች ኢቭን አሁን ያው ይሄ የተለመደ ነገር ነው ታክሲ ምን ስንጠቀም
ሰዎች ምንድነው የምትሰሪ ምናምን ይሄ አይ ሚን ራይድ ምናምን ሊፍት ሰጥተው ምናምን ብለሽኛል እና ሰው ይጠይቅሻል ምንድነው የምትሰሪ ምናምን እና ስራዬን በጣም ፕራውድ ሆኜ ነው የምናገረው ግን በቃ ሰዎች ትረስታ ያደርጉኝ ምን ስራ አያምኑኝም እንደዚህ ስነግራቸው ምናምን ብለሽኛል እና ምን ያህል ስሜት ነው የሚሰማሽ ስለዛ ነገር ስትናገሪ ከዛ በፊት አሁን እንደነገርሽ የመጣሽበት ጆርኒ በጣም የተለያየ ነው ግን አሁን ደግሞ በጣም አክሴፕት አድርገሽዋን ይሄ ሊስትሮ የሚለውን እና ከነበሩት ስራ ሞር የበለጠ ተቀብለሽዋን ይሄን ስራ አው እዚህ ስራ ላይ ስመጣ አምኑኝ አብዛኛዎቹ ከላይ እንትኑ አንጸባራቂ አለ አይደል አለ የደንብ ልብስ ነው ዩኒፎርም ይመስላል እሱ ግዴታ ሆነብኝ መልበስ ምንም ችግር የለውም እኮ መጀመሪያ ላይ አልነበረኝም ብዙም ያንቺ ስትሬት ያሉት አንድ ላይ የሚቀመጡት እሱን ልብስ ይለብሳሉ አይደል ስለዚህ ሊስትሮ ለመምሰል እሱ መልበስ አለብሽ ማለት ነው መጀመሪያ አንድ ሁለት ቀን ላይ መጥቼ ዛጋ ቁጭ ስል ደግሞ የከስተመር ወንበር ላይ ነው ቁጭ ምለኝ ነበርውና ላስጠርግ የተቀመጥኩ ወይ ደግሞ ታክሲ ሰልፍ ደክሞኝ የተቀመጥኩ ነው የሚመስላቸው ከስተመሮችና አይመጡም ወደኔ ከዛ ላጸዳላቸው ስልም እርግጠኛ ነሽ አንቺ ነሽ ምናምን ነገር አያምኑሽ ማለት ነው በጣም ወንዶች በጭራሽ አላስነካም ያለ ልጅም አለ የምርሽን ነው በጣም የሚገርም ደግሞ የመጀመሪያ ቀን የጀመርኩ ቀን የመጀመሪያው ከስተመሪ በጣም ደስ የሚል ልጅ ነው ስቲል አለ የኔ ደንበኛ ሆኖ ይቀጥላልና ሁለተኛ ከስተመሪ ደግሞ አላስጠርግም አለ እርግጠኛ ነሽ አይ ታዩ ምናምን አለኛ ቆመ ከዛ እንደዚህ ምናምን ብሎ ያያል ምንድነው የሚያየው እየጠበኩ እርግጠኛ ነሽ ካሜራ የለም ምናምን አለኝ ወይ ቲቪ ሆስት ነሽ ምናምን ነገር ወይ ቲቪ ሆስት ነሽ ወይ ደግሞ ፕራንክ ያደረግሽ ነው ቲክቶክ ለቲክቶክ ምናምን ነው እግዚአብሔርን አይደለም አረ ማርያምን ምናምን እያልኩልታለሁ ማለት ነው አላመነኝም አስጠርጎ እስከሚሄድ ድረስ አይኑ እንደዚህ ነው እኔ መቀረጽ አልፈልግም በእውነት እናት እንደዚህ አይነት ቀልድ እንዳትቀልጪ ምናምን ይለኛል ማለት አላመነኝም ጨርሽለት ሄደ እና እንደዚህ አይነት አጋጣሚዎች በጣም አሉ ከዛ ደግሞ አንድ የታክሲ ሹፌር አለ እዛው አካባቢ ኬላ ጋር የሚሰራ እዛው ሰፈሩ እስካሁን ድረስ ስቲል እንደዚህ ነው የሚያኝ ማለት በጭራሽ እምነት የለውም ውስጡ ላይ ማናት ደህንነት ናት ይሁን ሰ አንቺማ መመረቂያ ጽሁፍሽን ልትሰሪ ነው የመጣሽው አሁን ደግሞ ለክረምት ልትደበሪ ነው የመጣሽው የሆነ ትልቋለሽ ምናምን ይለኛል አሁን ኦሬዲ ዘግቶኛል አጠቃላይ ይፈራኛል ነገር ለምን አንቺ ዲቻ ቆራጡት ከደቡብ ክልል ብትመጪ አምንሽ ነበር ከሰሜን ስለመጣሽ አላመንኩሽ ማለት የግድ ከደቡብ ብቻ የመጡ ሰዎች ናቸው ሊስትሮ ይሰራሉ ከደቡብ አሁን ከደቡብ የመጡ ልጆች ሊስትሮ ሲሰሩ ለምደነዋል አንቺን መቀበል አልችልም ማለት እንዴት እኩል ነው ጣት የምንወጣው ካንተ ጋር እኩል ወተን እኩል እየገባን ምናምን ሲለው ስታጸጂ ብለሽ ብታድሪ አላምንሽም አለኝ ማለት ነው ኦኬ ከዛ ደግሞ ሌላ አጋጣሚ ከሆነ ቦታ እሑድ ቀን ሌላ ጓደኛዬ ጋር ሄጄ ተመለስኩ አሁን በቅርቡ የራይድ ሹፌር ነውና የፈረንሳይ ልጅ ነሽ አይደለም ተከራይ ነኝ ምናምን በእውነት ነው እና ምን እየሰራሽ ነው ድጋሚ እንገናኝ ራይድ ላይ በጣም ወሬ የሚወድ ሰው አለ ደስ የሚላቸው ማለት ነው አይዞሽ ድጋሚ እንገናኝ በደንብ አውሪኝ ምናምን ነገር ይያለኝ ከዛ እሺ ችግር የለውም እና ምንድነው የምትሰሪው ምናምን ሲለኝ ሊስትሮ አሪፍ እንትን ነው ሱቅ ምናምን ተከራይታችሁ ከዛ ዘመናዊ አድርጋችሁት ምናምን ይላል ማለት በቃ ኖርማል ሆኖ ማለት ነው ከዛ አይ አይደለም እንደነበረው እንደ ድሮ ምናምን መንገድ ላይ እንደዚህ ኦኬ አሪፍ ምናምን እና ግን ከምር የምር ምንድነው የምትሰሪው ምናምን ቆይቶ ባዲስ ማለት ነው ሰምቶኛል ያኛውን እኮ ግን መቀበል ወደ ውስጥ አላስገባም በጣም ሳቅኩና ለምንድነው የምትስቂው ምናምን ሲለኝ እንዴት አላመንከኝ ማለት አይ አላምንሽም አትመስይም እና አንዳንድ ሰዎች ደግሞ አሉ በጣም የሰው ችግር የራሳቸው ችግር መስሎ የሚታያቸው እዛ ጋር ላይክ የመጀመሪያ ቀን እናት ልክ ሴት ናቸው ቁጭ ብያዩኝና መጥተው ለማረፍ ነው የፈለጉት ከኛ እኔ መደዳ ያሉ ወንበሮች ላይ ቁጭ አሉና እንደዚህ ሲሉ እያጸዳዋዩኝ ሊስትሮ ነሽ ያሉ አዎ የምርሽ ነው ልጄ ያሉኝ አዎ ከዛ በኋላ እኔ ስራዬን እየሰራው ለካ እያለቀሱ ነው አሁንስ እግዚአብሔር ምስክሬ ነው እኔ ያላየኋቸውም ከጎን ያለው ልጅ ኤልያስና ሳሚ ናቸው ያዩዋቸው ነበር አሳዘናቸው እና ያለቀሱ ምናምን ባቸው እንደዚህ በነጠላ ተሸፍነው አልቅሰው ልጅ አላቸው እኔን የምታክል እና የራሳቸውን ልጅ አድርገው ምናምን ልጅ ትችያለሽ ፀሐዩን አሉኝ ከዛ በኋላ አዎ ችግር የለውም ማዘርዬ ጥላ ይዛለው ከዛ እኔ ስሰራ ደግሞ ለከስተመሩ ይሰጠውና ምን እንደሚሉኝ ታውቂያለሽ ከስተመሮች
ለሚስቴ ራሱ ጥላ ይዤ አላውቅም ምናምን ይላሉ ማለት እኔ ግን ስራ ላይ ነኝ ምናምን ያስይዛቸዋለሁ እና ፀሐዩን ይችላሉ ችግር የለውም ምናምን አልኳቸው። ከዛ ተነስተው ሲሄዱ 50 ብር እንደዚህ ሰጥተውኝ ሄዱ። እኔ መልሳለሁ እሳቸው ይወረውራሉ ምናምን በቃ ልጅ ዝም ብለሽ ያዥ ምናምን ነገር አሉ እና ሌሎችም ሴቶችም እንደዚህ በደንብ አሉ። ወንዶችም ያበረታታሉ፣ ሴቶችም እንደዚሁ በደንብ ማለት ነው። መቅዲ ምንድነው ፊውቸር የምታስበው ለወደፊት የምትቀጥለው? ያው እንግዲህ ከተነሳንበት ጀምሮ የፍቅር ህይወት አለሽ ብዬ ለበጠየቅ ግልጽ ነው። አሁንም የለሽም የፍቅር ህይወት። ምን ሀሳብ አለሽ በእንደዚህ አይነት ሀሳብስ? የፍቅር ህይወት ላይ እግዚአብሔር የፈቀደ ግን እኔ ራሴን ለሚስትነት አዘጋጅቼ እኖራለሁ። አሁንም ሁሌም ሲሆን ማለት እናትና አባቴ በጣም በፍቅር የተሞላ ቤት ውስጥ ነው ያሳደጉን። በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት። ፍቅር ነው እኔ እንጃ ምሳሌዎቼ እነሱ ናቸው፣ የትዳር ምሳሌዎች እና ሲጸልይ እንደ አባቴ አይነት ባል፣ እኔ ደግሞ እንደ እናቴ አይነት ሚስት ነው መሆን እንፈልገው እና እንዴት ብዬ ልግለጽልሽ? በጣም ነው የሚለዩት። ተወልጄ እዚህ እስከምደርስ ተጣልተው ሽማግሌኛ ቤት ገብተው አያውቅም። በሁለቱም አድጌ እዚህ ከመጣሁ በኋላ ጠይቄያቸዋለሁ እና ማዘር ተጣልታችሁ አታውቁም አልኳቸው። በደንብ እናውቃለን አለኝ አባቴ። ግን እናንተ አናሳያችሁ። ሰው አይሰማም፣ ግን ራሳቸው ናቸው። አባቴ የሀገር ሽማግሌ ነው። በቃ እድሜው ትልቅ ሆኖ ሳይሆን ከድሮ ጀምሮ ሰው ያስታርቃል። ጎበዝ ነው፣ ንግግር ላይ ጎበዝ ነው፣ ሰው ያሳምናል ምናምን እና ሰው እያስታረቁ ሀገሩን በሙሉ ዞር እያስታረቁ የማስታረቃቸው ሰዎች እኔን መጥተው ያስታርቁ ልጅ አለ። ይሄ ነው በጣም ቤቴን መግዛት ሳልችል እንዴት ብዬ ነው ሰው ማስታረቀው? እውነት ነው። ሚስቴን ማስተዳደር ሳልችል እንዴት ነው ነገር አለኝና የኔና የሷ ችግር መኝታ ቤት ያልቃል፣ እዛው አይወጣም ወደ ውጭ ያለ። በጣም ደስ ይላል። እዛ ስንገባ ብንኮራረፍም አሁን ላይ የትዳር አማካሪ አማክረው ተጋብተው ምናምን ያሉ ሰዎች እንደዚህ አይነት መርህ አላቸው። እናትና አባቴ ግን የድሮ ሰው ናቸው፣ የገጠር ሰው ናቸው እና እንደዚህ አትጠብቂም ከነሱ። ብዙ ሰዎች መቼም ሰምተሻል ኢንተርቪው ዛሬ ላይ የነቶቶት ባለቤት ባህል አዳራሽ ከሊስትሮ ነው የተነሱ። በጣም ብዙ ሰዎች ዛሬ ላይ ትልልቅ ቦታ የደረሱ ሰዎች ከሊስትሮ ስራ ነው የተነሱት እና ሊስትሮ ማለት ቀላል ነገር አይደለም። በዙሪያሽ ብዙ ሰዎች ነበሩ በአሁንም ስራም እንድትጀምሪ እንድትቆም የሚያበረቱሽ ብዙዎች አሉና ማመስገን የምትፈልጊው ሰው ካለ? እሺ ያው እግዚአብሔር ሁልጊዜ የተመሰገነ ይሁን። ክብር ምስጋና ለድንግል ማርያምና ለልጇ ይሁንልኝ። ሁልጊዜ ከጎኔ ናቸው፣ አትለየኝም ብርሃን እና ስደክም አበርቺ፣ ሳዝን አጽናኝ፣ ጓዳዬ ናት፣ ደጋፊ ናት፣ ብርሃን ገመናዬ ናትና እሷን ስለሰጠኝ እግዚአብሔር የተመሰገነ ይሁን እና እናቴ አባቴ ጓደኞቼ ናቸው፣ ሚስጥረኞቼ ናቸው። እውነት እንደ ወጣት እንደ ጓደኛ ነው የምናወራው። በቀን 3 ነው የምንደዋወለው። ባይዘው ጠዋት ቀን ማታ ነው የምንደዋወለው። አዳራችንን እንጠያይቃለን ቀን፣ ከዛ ደግሞ ቻው ደህና ደሩ ውሏችንን ተጠያይቀንና እነሱን በጣም ነው የማመሰግነው። በተለይ አሁን ዘንድሮ እስከዛሬ ያሳለፍኩት የላይፍ ቻሌንጅ ብዙም አልነበረም ለኔ። አሁን በዚህ አመት ግን በጣም ከብዶኝ ነበር። ድጋሚ ያን የተስፋ መቁረጥ ስሜት ተሰምቶኝ ነበርና እናትና አባቴ እኔ ስላለው ብቻ እኔ ስለቆምኩላቸው ደስተኛ ናቸው። ምንም ባይኖረኝም ምንም ባላደርግላቸውምና እነሱ ለመኖር እድል ሰጡኝ ማለት እንዴት ነው ተቋቋምኩ ለነሱ ስል እና እነሱን በጣም አመሰግናቸዋለሁ ሁሉ ጊዜ ከጎኔ ስለሆኑ። ከዛ በመቀጠል ደግሞ እህቴ በረሃ ላይ ያለችዋ እኔ ደርሽላት ባለቤቷም እንደ ወንድም በዩ በቃ የባዳ አይደለም ሁኔታው እንደ ወንድም ነውና በጣም አፈርድሜ በልተው ነው ያን ገንዘብ የሚያገኙት። ግን ደግሞ ገንዘብ ስጡኝ ስላቸው በተስፋ በቆረጥኩበት ሰዓት ከጎኔ ሆኑልኝ እና እህቴን ከድሮ ጀምሮ እንደ ሁለተኛ እናት ናት ለቤተሰባችን፣ ለወንድሞቼ በቃ ዋጋ ከፍላለች ለቤተሰቡ። ሁለተኛ እናት ናትና ቢኖረኝ እኔ አሁን በደንብ ገንዘብ ባገኝ ለህቴ ቤት መስራት ነው የምፈልገው። እውነት ለራሴ ምንም ማድረግ አልፈልግም፣ ለህቴ ቤት መስራት። ከዛ በኋላ ነው የራሴን ህይወት መቀጠል የምፈልገውና እዚህ መጣልኝ እርፍ ብላ ስትናፍቀኝ እየሄድኩ እንዳገኛት እሷ ደግሞ አይምሮዋ እንዲያርፍ ቤት አለኝ ብላ እንድትቀመጥ ሁሌ እንዳትንከራተትብኝ በረሃ ላይ አንድ ያለችኝ እህቴ እሷ ናትና እህት እናት ናት። ባይዘው አንድ እህት ብቻ ነው ያለሽ? አንድ እህት ብቻ። ሌሎች ወንድም ናቸው? 2 ወንድ 2 ሴት ነን ቤት ውስጥ። ኦኬ።
ሁለቱም አግብተዋል ወንድሞቼ። እህቴ ደግሞ አግብታለች ግን ውጪ ናት። ከባድ ህይወት ነው የምታሳልፈው የመን ላይ በረሃ ላይ ነው። ማሳረፍ ፈልጋለሁ እሷን። ወንድሞቼ እንኳን ደህና ናቸው፣ ደህና ኑሮ ነው የሚኖሩት ለራሳቸውና እሷ ናት ገዛም ያስፈልጋትና ከራሴ በላይ ላስቀድማት እንፈልገው እሷን ነው። እናትና አባቴን በጣም አመሰግናለሁ። ምስጋናው ድረስ ብለናል ለሁሉም። ወደ ተመልካቾቻችን እንግዲህ ቆይታችን ከጠንካራዋ ሊስትሮ ነው አይደለ? ማለት ሊስትሮ ሾው ስፔሻሊቲ እንግዲህ ልዩ ስሙ ነው፣ የስራ ልዩ ስሙ ነው እና ቆንጆ ቆይታን ያደረግነው ትልልቅ ከባድ የሚባሉ የህይወት ፈተናዎችን አሳልፋለች ማለት ነው። አሁን ላይም ደግሞ ትልቅ ተስፋ አላት። ትልቅ ተስፋ፣ ትልቅ እምነት፣ ተስፋ ብቻ ሳይሆን እምነትም አላትና በዚህ ተስፋ በዚህ እምነቷ በእርግጠኝነት ትልቅ ቦታ እንደምትደርስ ሁላችንም ባለሙሉ እምነት ነን ማለት ነው። እንግዲህ መቅዲን ለማበረታታት የምትፈልጉ ደግሞ እንግዲህ ማግኘት የምትፈልጉ ኮሜንት ላይ ጻፉልንና በእርግጠኝነት ከሷ ጋር ኮሙኒኬት ታደርጋላችሁ ማለት ነው። እንግዲህ ላይክ፣ ሰብስክራይብ በማድረግ ሁልጊዜ አዳዲስ የህይወት ተሞክሮዎችን ታገኛላችሁ ማለት ነው። በቀጣይ እስከምንገናኝ ሰላም ቆዩልን።